ኤፍራታ በኩል በኤፍራታ የዓለም መድኃኒት ተወለደ ጌታ ተወለደ ጌታ ኤፍራታ በኩል በኤፍራታ የዓለም መድኃኒት ተወለደ ጌታ ተወለደ። በመላው ዓለም የምትገኙ የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን የኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ እንላለን። ይህ ፋና ፖድካስት ነው። ዛሬ ፋና ፖድካስታችን ለየት ያለ እጅግ በጣም የተከበሩ አባትን እንግዳ አድርገናል። እኚህ አባት በተለያዩ ማህበራዊ እንደዚሁም ደግሞ መንፈሳዊ ጉዳዮች ላይ ታውቋቸዋላችሁ። በተለይም በአደባባይ ንግግሮቻቸው ሰላምን፣ እርቅን ሲያውጁ እንሰማለን። በቴሌቪዥን መስኮት የምናያቸውን ሰው ዛሬ በአካል አግኝተን ደግሞ እስቲ የግል ትዝታቸው ምን ይመስላል፣ የገና በዓል ትዝታቸው፣ ሌሎች በዓላትም ሊሆን ይችላል እና እነዚህ ላይ እናወጋለን። ከዛም ባሻገር የልደት በዓል በእምነቱ ዘንድ ምን አይነት አስተምሮ አለው የሚሉትንም ጥቂት ሀሳቦች እንደዚሁ የምናንሸራሽርበት ነው የሚሆነው። የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስና ጳጳሳት ጉባኤ ፕሬዚዳንት ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ናቸው እንግዳችን። ከእሳቸው ጋር ነው ቆይታ የምናደርገው። እናንተም በያላችሁበት ጥሩ ጊዜ እንድታሳልፉ እንጋበዛችኋለን። ቅድስት ዘውዱ በቆይታ አብሬ እዘልቃለሁ። መልካም በዓል ይሁንላችሁ። ብፁዕነቱ እንኳን አደረሱት። እንኳን አደረሰ። እንግዲህ ስለ ገና በዓል ስለ ልደት በዓል ብዙ እንጨዋወታለን። ከዛ አስቀድመን ግን በመድኃኔዓለም ቤተክርስቲያን ተገኝተን ዝማሬዎችን ተከታትለን ነበርና ተመልካቾችን እሱን እንጋብዛለን። አስቀድመን በመድኃኔዓለም ቤተክርስቲያን የወጣቶች መዝሙር ማህበር ዝማሬ አሰምተውናልና ይህንን ዝማሬ ተከታትለን እንመለሳለን። አብራችሁ እንድትቆዩ ጋብዘናችሁ። Asegaju
ከዝማሬው ነው የተመለስነው። ተመልካቾቻችን ጥሩ ቆይታ እያደረጋችሁ እንደሆነ ተስፋ እናደርጋለን። ከካርዲናሉ ጋር እንግዲህ ምን አይነት ቆይታ እንደምናደርግ የምትገምቱት ይመስለኛል። ግን ደግሞ ለየት ያሉ ታሪኮችንም የምንሰማበት ይሆናል ብለን እናስባለን እና በድጋሚ እንኳን አደረሰዎት። መልካም በዓል። እግዚአብሔር ይስጥልን። ሁላችሁንም እንኳን አደረሳችሁ በማለት ይህንን ቃለ ምልልስ በጸሎት መጀመር እፈልጋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የምትችል ዘላለማዊ ቅዱስ እግዚአብሔር አምላካችን ሆይ እናመሰግንሃለን። በተለይ ይህንን የልደት በዓል ስናከብር በመላው ዓለም ሲከበር በሀገራችንም ይከበራልና በሀገራችን በሚከበርበት ጊዜ በመላው ሀገራችን ላሉ ክርስቲያኖች በሙሉ እንኳን አደረሳችሁ። በዓሉም የሰላም፣ የፍቅር፣ የአንድነት፣ የቤተሰብ በዓል ይሁንልን እላለሁኝ። በዚህ መንፈስ እንግዲህ ወደ ቃለ ምልልሱ እገባለሁ። ስለ ጸሎቱ በጣም አድርገን እናመሰግናለን። እንግዲህ በዓል ሲነሳ መጀመሪያ ብዙ ነገሩ ይነሳል። ብዙ መልካም ነገሩ ደስታ ነው በዓል ብዙ ጊዜና ከእርሶ የደስታ ጊዜ ብጀምር ደስ ይለኛል። እርግጥ ነው በዓልን እርሶ ሲያሳልፉ ለየት ባለ መልኩ ነው። ብዙዎች ጋር እንግዲህ ከቀሙሳት ስልክ ተቀብለው እየደወሉ የታመሙትን እየጠየቁ ብዙ ተግባራትን እየከወኑ ነው የሚያሳልፉት። ግን እንደው ለእርሶ በተለይ የልደት በዓል የገና በዓልን እንዴት አድርገው ነው የሚያከብሩት? ምን አይነት ስሜት ተሳለዎት? የጌታችን የመድኃኒታችን የኢየሱስ ክርስቶስን በዓለ ልደት በማከብርበት ጊዜ በታላቅ ትዝታ ነው የማከብረው። ምክንያቱም የቤተሰብ በዓል ነው ብዬሻለሁና በአገራችን አባት፣ እናት፣ ልጆች ተሰባስበው በአንድነት የሚያከብሩት በዓል ስለሆነ ነው። በኋላም ደግሞ ሕፃናት አድገው በየቤተክርስቲያናቱ ሄደው በየትምህርት ቤቱ ገብተው በሚያድጉበት ጊዜ የልደት በዓል ሁሉን ያቀፈ ስለሆነ በታላቅ አክብሮትና በታላቅ ትዝታ ነው የሚከበረው። እኔም በዛ ነው የማከብረው። ምክንያቱም የገናን በዓል ስናከብር ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ለማዳን በቤተልሔም በበረት ውስጥ መወለዱን ነው የምናስበው እና ጌታ እንዴት ትሁት እንደሆነ እሱ እንግዲህ አምላክ ነው፣ የሰላም አለቃ ነው፣ ድንቅ መካሪ ነው። እሱ የአባቱን ፍቃድ ለመፈጸም እኛ ዘንድ ሲወለድ እንዴት ተወለደ የሚለውን ሕፃናት ቤተሰቦች ሁሉ በታላቅ ፍቅር ነው የሚያከብሩት። ትናንትና እዚሁ ልደታ ካቴድራል የዚህ የመጀመሪያ ደረጃ ተማሪዎች ጋር አክብረናል። በምናከብርበት ጊዜ ሁልጊዜ ልጆቹን የምጠይቃቸው ጥያቄ አለ እና ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደው ሀ በቤተ መንግስት ነው፣ ለ በቪላ ውስጥ ነው፣ መ በሆስፒታል ነው፣ ሐመሮሃ ወይም መ በኮንዶሚኒየም ነው፣ መጨረሻ ደግሞ በበረት ነው። ሁል ጊዜ ህፃናት በበረት ነው ይላሉ። ይህንን በታላቅ ፍቅር ነው የሚያስታውሱትና ጌታ ለህፃናት ህፃን ሆኖ የመጣበት ጊዜ ስለሆነ በታላቅ ትዝታ በታላቅ ፍቅር ነው የምናከብረው ልልሽ ነው። ከህፃናት ጋር ሲያከብሩ በጣም የተለየ ስሜት የሚኖረው ይመስለኛል እና በተለመደ መልኩ በዓላትን ከህፃናት ጋር ያሳልፋሉ። እንደው ምን አይነት ስሜት ያደረቡት? ከልጆች ጋር መዋል በራሱ የሆነ የተለየ ነገር አለው ብዬ አስባለሁ። እና በዚሁ ወደኋላ መለስ ብለው የእርሶን የልጅነት ጊዜም በዚሁ ይንገሩን። ሐረር ተወልደው ባደጉበት አካባቢ የእርሶ የልጅነት በተለይ ካቶሊካዊ ትምህርት ቤት ውስጥ ነው እርሶም የተማሩት የነበረውና የእርሶስ ትዝታ ከልጆች ጋር ማክበሩ ያለው ትዝታ ቀስቃሽነት ራሱ ለየት ያለ ይመስለኛል። እውነት ነው እና እዛም እኔም በተወለድኩበት አካባቢ ትልቅ ትዝታ አለን። ሁላችንም በተወለድንበትን ቦታ ስናስታውስ በታላቅ ፍቅር ነው። የእኛ ደግሞ በዛ አሁን ምዕራብ ሐረርጌ ይባላል። አሁን ድሮ ስሙ ሁሉ ጨጨ ይበዛዋል። በጨርጨር አውራጃ
በአንጫር ወረዳ በጨለለቃ ከተማ ነው እኔ የተወለድኩት እና እዛም ላፍቶ ጎባ የሚባል ቦታ ላይ የቅዱስ ገብርኤል ቤተክርስቲያን አለ። እዛ ሄደን ነው ገናን የምናከብረው። ያም በህፃንነት የምናከብረውንም ይዤው የሄድኩት ደግሞ ለትምህርት ወደ ድሬዳዋ በተላኩኝ ጊዜ እዛ በሄድኩበት ጊዜ እዛም የካቶሊክ ትምህርት ቤት አለ። የቅዱስ ገብርኤል ወይም ብስራተ ገብርኤል ትምህርት ቤት የሚባል አለ። ከ1 እስከ 8 እዛ ነው የተማርኩት እና ሁል ጊዜ ገና በሚመጣበት ጊዜ መምህራንም የጌታን አወላለድ ታሪኩን ያነቡልናል። ካነበቡልን በኋላ ደግሞ ብዙውን ጊዜ ገና በሚመጣበት ጊዜ ቲያትር ይሰራል። በቲያትር ላይ ያንኑ የጌታን ልደት በትኩረት ስለምናከብረው ልብ ውስጥ ነው የሚገባው። በታላቅ ፍቅር ነው የምናከብረው። ቅዱስ ዮሴፍ አለ፣ እመቤታችን አለች እና ባህያ ነው የመጡት ከናዝሬት እስከ ቤተልሔም ድረስ በዛን ጊዜ በወጣው አዋጅ መሰረት ሊመዘገቡ ነው የሄዱት እና ተመዘገቡ። ከተመዘገቡ በኋላ ደግሞ መውለጃዋ ሰዓት ደረሰ። ሲደርስ መውለጃ ቦታ መፈለግ፣ በተለይ ቅዱስ ዮሴፍ በየቦታው በር እያንኳኳ ይኸውና ማርያም መውለጃዋ ሰዓት ደርሷልና እባካችሁ ቦታ ካለ፣ ቦታ የለም። በእንግዳ መቀበያም ቦታ ሄደው ቢያንኳኩ ቦታ የለም። በኋላ አንድ ሰው እዛ ጋር ትንሽ እንትን አለ፣ በረት አለ፣ እዛ ነው እንጂ ሌላ ቦታ የለም ስላለ እዛ በረት ውስጥ ነው እመቤታችን የወለደችው እና እንግዲህ ማስተኛ ምንም ቦታ ስለሌለ በከብቶች በሚበሉበት ግርግም ውስጥ አስተኛችው። ስለዚህ የገና በዓልን ስናከብር ሁል ጊዜ ያቺ ደሳሳ በረት ጌታ ሲወለድባት ትልቅ ብርሃን ታየ። ይገርማል። እንግዲህ የአባትን ጭንቀት አስቢ፣ የእናትን ጭንቀት አስቢ። ያ ሁሉ ሆኖ ሕፃኑ በመወለዱ የእነሱ ችግራቸው፣ ጭንቀታቸው ምን ሁሉ ተፈታ። ለእነሱ ብቻ አይደለም። እዛ አካባቢ እረኞች ነበሩ፣ ውጭ እሳት እየሞቁ ብርድ ጊዜ ነው በዛን ጊዜ እና ለእነሱም መላእክት ታያቸው። መላእክቱም ታይቶ የምስራች ነገራቸው እና ምንድነው ያላቸው? ትልቅ ዜና ይዤላችሁ መጥቻለሁ። አዳኝ ተወልዷል፣ በግርግምም ተኝቷል፣ በጨርቅ ተጠቅልሎ እዛ በረት ውስጥ አለ፣ ሄዳችሁ ጎብኙት ብሎ ለእረኞቹ መላእክቱ በነገረበት ጊዜ መላእክትም ከእረኞቹ ጋር ዘመሩ። ሁል ጊዜ እኛ በፍቅር የምንዘምረው መዝሙር ነው። ክብር ለእግዚአብሔር ይሁን። በምድርም ላሉ በተለይ በጎ ፍቃድ ላላቸው ሰዎች ሁሉ ሰላም ይሁን። እውነትም ሰላም ወረደ። በድህነት አወላለድ መካከል የጌታ ጸጋ በረከት ስላለ ፍቅሩ ጸጋው እዛ ወረደ። ለዛ ለእረኞች፣ ለበጎች፣ ለከብቶች፣ ለአህያ ለዛ ብቻ አይደለም ንጉሶች እስከሚሰሙ ድረስ ይላል ታሪኩ። እንደምታውቂው በጣም ይህንን ታሪክ እርስዎ እንዳሉት ቅድም በሆስፒታል ነው የተወለደው፣ በበረት ነው የተወለደው፣ በዚህ ነው የተወለደው ብለው ህፃናትን ሲጠይቁ ህፃናት በረት ብለው የሚመልሱበት አንዱ ምክንያት ያለው እዚህ ይመስለኛል። ምክንያቱም እነዚህ ቲያትሮች ሙሉ ይሄን እርስዎ የነገሩንን የመጽሐፍ ቅዱሳዊ ታሪክ ሙሉ ቲያትሩ ያሳያል። ይሄንን የሚሰሩትም ደግሞ በህፃናት ነው። ቀደምም ለማንሳት ሞክሬያለሁ አስቀድሜ ከእርስዎ ጋር ስናወጋና የካቶሊክ ትምህርት ቤቶች ውስጥ ያሉ ተማሪዎች እነዚህን ታሪኮች አውቀው ነው የሚያድጉት። እነዚህ ታሪኮች ደግሞ በውስጣቸው እያደጉ የጥበብ ራሱ ፍላጎታቸውን እንዲይዙ የሚያደርግ ይመስለኛልና እዚህ ትወና ላይ ወይም እዚህ ቲያትር ላይ እርስዎ ማንን ሆነ ተውነው ያውቃሉ? እኔ ብዙ ጊዜ የምመኘው ትልቅ ሆኖ ለመጫወት የቲያትሩ አባል ለመሆን ነበር የምፈልገው። ዮሴፍ ብሆን፣ መላእክት ብሆን ምናምን ጥሩ ነበር። ብዙውን ጊዜ የሚያደርጉኝ በግ ነው የሚያደርጉኝ።
እረኞች ደግሞ በጎች አሏቸው እና በቲያትሩ ላይ በጎችም ቦታ አላቸው እና ተንበርክከው እየሄዱ የበግ ልብስ ለብሰው እዛ ባያሉ እንትን ይላሉ። እሱ ይደርሰኝ ነበር። ያው ሁሉም ግን እዛ ቦታ ላይ ለመሳተፍ ካለው ጉጉት አንፃር በግ ብቻ ሳይሆን ማንኛውም እዛ ቦታ ላይ መታየት የሚፈልግ ብዙ ህፃናት ስላለ ያ ራሱ ትልቅ እድል ይመስለኛል በቦታው ላይ እንጂ ብዙዎቹ አሁን ቅዱስ ዮሴፍንም እንደዚሁም ሌሎችንም ሆነው የሚተውኑትን ድንግል ማርያምንም ሆነው የሚተውኑት በጣም ለየት ያሉ ልጆች ነበሩና ለማንኛውም ትዝታችንን እንደዚህ ካነሳን በጣም ብዙ ያነሳ ነው ይመስለኛል። እንመለስበታለን ወደ ኋላ። እሺ መልካም። የመጀመሪያ ደረጃ ትምህርቶን እዛ ከጨረሱ በኋላ ወዴት ሄዱ? በተለይ መንፈሳዊ አገልግሎቱ የጀመረው የቱ ጋር ይሆን እላለሁ? እንግዲህ እዛ ድሬዳዋ ብስራተ ገብርኤል ስማር ያስተማሩን መምህራን ኢትዮጵያኖችም አሉ፣ የውጭ ዜጎችም አሉ። እነሱ ራሱ መነኮሳት ናቸው፣ ወንድሞች እንላቸዋለን። እዛውን እዛ አዲስ አበባ ቅዱስ ዮሴፍ የሚባል ትምህርት ቤት አላቸው። አዳማም እንደዚሁ ሌላ ቅዱስ ዮሴፍ ትምህርት ቤት አላቸው። ወደዚህ ወደ አስኮ ስንሄድም ቅዱስ ዮሐንስ የሚባል ትምህርት ቤት አላቸው እና እነሱ ወንዶች ናቸው፣ በምንኩስና የሚኖሩ ናቸው እና መስራቻቸው ምንድን ነው? ልጆችን እንዲያስተምሩ፣ ልጆችን እንዲከባከቡ፣ በተለይ ድሆችን እንዲያስተምሩ የተመሰረቱ ናቸው። ፈረንሳይ ሀገር እና እዛም ድሬዳዋም በዛ መንፈስ ነበር የሚያስተምሩን እና እኔ መጀመሪያ በፊት ዜሮ ክላስ የሚባል ነበር። ዜሮ ክላስ እኔ መጀመሪያ የጀመርኩት ከሐረር መጥቼ በሰቃ እዚህ አቃቂ ነበረ። ግን እዚህ አልተመቻቸልኝም ሁኔታው እና ወደ ድሬዳዋ ተቀይሬ እዛ ነው አንደኛ ክፍል የገባሁት። አንደኛ ክፍል ስንገባ እኛ የገባ ነው ወደ ግንቦት ነው እንደዚህ ነው አንደኛ ክፍል የገባ ነው እና ሰኔ ላይ ፈተና አለ ሲባል መምህራን ሁሉ ታመሙ። ምን በልተው እንደሆነ እንጃ ሲታመሙ ያለ ፈተና ወደ ሁለተኛ አለፍን። ከሁለት ሶስት አራት በደንብ ነው የተማርነው። አምስትም ጥሩ ተምረናል። ከአምስተኛ ስምንተኛ ነው የዘለልነው እኔና ወንድሜ። ያኔ ክፍል መዝለል ነበር። ጎበዝ ተማሪ ሲሆን ክፍል ይዘለላል። ከአምስት ስምንት ዘለል እና ተፈተን ሁለታችንም አለፍን። ወንድሜ እዛው ልዑል መኮንን የሚባል ትምህርት ቤት አለ፣ እዛ ቀጠለ። እኔ በምንኩስና ህይወት ለመኖር ፍላጎት ስለነበረኝ በካቶሊክ ቤተክርስቲያን ካህን ሆኜ መኖር ወይም ማገልገል እቅድ ስለነበረኝ ከዛ ከድሬዳዋ ወደ አዲስ አበባ ተላኩ። እዛ አዲስ አበባ ላዛሪስት ትምህርት ቤት የሚባል አለ። ላይ ሰሜን ማዘጋጃ አካባቢ እና እሱ ትምህርት ቤት አዳሪ ትምህርት ቤትም ነበረው ከ9 እስከ 12 የሚያስተምርበት የኤሌመንተሪም አለው። ለቀን ትምህርት ቤት ለዘራ ክህነት ወይም ለክህነት የሚዘጋጁ ተማሪዎች በአዳሪነት ይዞ የሚያስተምርበት ትምህርት ቤት አለ። ምርጥ ትምህርት ቤት ነበር። ምክንያቱም ጥቂቶች ነበር፣ ለክህነት የምንዘጋጅ ጥቂት ነበር። ከመላው ኢትዮጵያ ነበር እዛ የምንማረው በክህነት ሀሳብ ከኤርትራ ይሁን ከወለጋ ይሁን ከወላይታ ይሁን ከሐረር ከከፋ ሁሉ ቦታ የመጡ አንድ ላይ ሆነ አዳሪ ትምህርት ቤት እንማር ነበረ። ጥሩ ውጤት አምጥተን ነው 12ኛ ያለፍነው። እኔ በዲስቲንክሽን ነበር ያለፍኩት እኔ 12ኛ እና ጎበዝ ተማሪ ነበሩ። በውጤቱ በጣም እንትን ነበረ። በኋላ አሁንም ይሄ ካህኔ መሆኑ ፍላጎት ስለነበረኝ ልቀጥል ብዬ እዚሁ ፍልስፍና ትምህርት እዚህ መካኒሳ የቅዱስ ካሌብ ዘራ ክህነት ትምህርት ቤት የሚባል ነበር። እኔና ጓደኞቼ እዛ ገባን። አንዳንድን ኮርሶች ደግሞ አዲስ አበባ ዩኒቨርሲቲ እየሄድን እንወስድ ነበር፣ የፍልስፍና የሎጂክ እንደዚህ ትምህርቶችን እና እሱን እየተማን የፍልስፍናውን ትምህርት ጨረስን። እንግዲህ ካህን ለመሆን ፍልስፍና መማር ያስፈልጋል። ከዛ ደግሞ ቴዎሎጂ ስነ መለኮቱን ደግሞ ለመማር ስንዘጋጅ ሁለት ብቻ ቀረን ካህናት ለመሆን። አንደኛ ወንድሜ እኔ ኢየሱሳውያን ማህበር የሚባል አለ እዛ ገባለሁ አለ። እኔ ላዛሪስት ገባለሁ አልኩት።
እሱ ወደ ኮንጎ ተላከ። ለተመክሮ የሚባል አለ የሚመከርበት ምን የሚጸልይበት ጊዜ እኔ ወደ ለንደን ተላኩኝ። ለንደን ሄጄ እዛ ነው ቴዎሎጂ ተምሬ የመጣሁት። ሶሺዮሎጂም ተምረው ነበር? እሱ በኋላ ነው። ከዛ በኋላ ይሄ ስለ መለኮቱ ትምህርት ካለቀ በኋላ ከለንደን ከተመለሱ በኋላ ስለ መለኮቱን ከጨረስኩ በኋላ መጥቼ ወለጋ ለቀምት አጠገብ ኮንቺ የሚባል መድኃኔዓለም ቤተክርስቲያን አለ። እዛ የተመክሮ ጊዜ 1-2 ዓመት ነው የሚፈጀው። እንዲሁም የትምህርት ቤቱ ዲሬክተር ሆኜ ሳገለግል ነበር። እስከ 8ኛ አለን እዛ ትምህርት ቤት እና እሱን ተምሬ ድቁና ተቀብዬ ክህነት የተቀበልኩትም እሱን ካገለገልኩ በኋላ ነው። ከዛ በኋላ ነው ወደ ደምቢዶሎ ሄጄ የሰራሁት። በጣም ብዙ ቦታ ሄደዋል። ጅማም ሄጄ እዛም ሰርቼ እንትን ብያለሁ። ጅማ ግን እንዲህ በቀላሉ አትረሳም። እሱ አይደለም። በጣም ብዙ ታሪክ እንዳለ ሰምቻለሁ እና እዛ እንግዲህ ያው መጀመሪያ ኢትዮጵያ ውስጥ ራሱ ዞረው ያዩዋቸውን ቦታዎች ይነግሩኛል። ግን እንደው ጅማ የነበረውን ጥቂት ነገር ብናነሳ የእስር ቤቱን ታሪክ እናንሳ። እዛ ገብተው እንደው የገቡበትን አጋጣሚና ከዛ በኋላ የተፈጠረውን ነገር እንዴትስ እንደወጡ። አዎ እውነት ነው። ምንድነው እንግዲህ እዛ ወለጋም ሳስተምር ጋምቤላም ስሰራ አብዮት ፈንድቷል። ወለጋ እያለሁም ምንድነው እድገት በህብረት ዘማቾች ሁሉ ተቀብለናቸው ምን ብለን ነበር እና እዛ እኔ የማስተምርበት ትምህርት ቤት ተሰብስበን ነበረ። ሰብስበውን ይሄን ትምህርት ቤት እንወርሳለን ብለው ነበረ። ምክንያቱም ይሄ ብዝበዛ ይካሄድበታል፣ ተማሪ እየከፈለ ነው የሚማረው ተብሎ በኋላ ገበሬዎችም ተጠየቁ። ልክ ነው ያስከፈለ ነው የሚያስተምር። ክሊኒክም አለ ያስከፍላል። ይሄ እንግዲህ በዛን ጊዜ ምን ነበረ? ይሄ ባላባታዊ አስተዳደር ወይም አድሃሪ ምናምን የሚባል አስተሳሰብ ነበር እና እኔ በኋላ ላስረዳ አልኩኝ። ይሄ ብናስከፍልም ለወላጆች ከባድ አይደለም፣ በአቅም ነው እና ምዝገባ 1 ብር ነው። መስከረም ላይ ሴቶች ልጆች ነፃ ነው። ሴቶች እንዲማሩ እድል እንዲሰጥ ገጠር ውስጥ እናቶች ሴቶች ልጆቻቸውን አይልኩም፣ በነፃ ይማራሉ። ወንዶች ግን በየወሩ 1 ብር፣ በአመት 7 ብር ነው እና ይሄ እኔ የሚበዛ አይመስለኝም እና እስቲ ገበሬዎችን ልጠይቅ አልኩኝ። ጠይቅ ተባልኩ። ገበሬዎችን ጠይቅ። እዚህ አርብ ገበያ አለን እና እዚህ አርብ ገበያ ላይ ምንድነው ሰው ገበያ መጥቶ ይገበያያል። ትልቅ ገበያ ነው እና ፀሐዩም ከባድ ነው እና እንዲያውም አንዳንዶቹ ጠላ ገዝተው ይጠጣሉ አልኩ እና በአሁኑ ጊዜ በዚህ በገበያው ሁኔታ ለምሳሌ 1 ብር ወይ 2 ብር ወይ 3 ብር አታወጡም እንደ ለጠላ አልኩኝ። በአርብ ገበያ አዎ እናወጣለን አሉ። ታዲያ ለልጆቻችሁ ትምህርት 6 ብር በአመት ውድ ነው ወይ? ውድ አይደለም ተባለ። እንዳይወረስ ተባለ ይሄ ትምህርት ቤት። ሕክምና ደግሞ 50 ሳንቲም ነበር ምርመራው ምን ሁሉ። ከዛ በኋላ በተለይ ለእናቶች እና ለህፃናት ደግሞ ነፃ ነው ብዙውን ነገር እና በዛ ስንማር የአብዮት ውስጥ ስለነ እየከረረ ሄደ እና እዛም ውስጥ እኛ የተቻለንን መጠን ልጆችንና ቤተሰቦችን ለማስታረቅ ምን ሁሉ ጥረት እናደርግ ነበር። ምክንያቱም አንዳንዱ ልጅ የባላባት ልጅ ነው ይባላል እና አባቱን እንኳን ሰላም ለማለት ያፍራል። ያለው ተጽዕኖ ማለት ነው እና እኛ ቀስ ብለን እያስረዳን በዛን ጊዜ የነበረ ባላባት እኮ ያው ገበሬ ነው ስሙ ነው እንጂ ሌላው ምንም የለውም እና እያቀራረብን መረዳዳት መደጋገፍን እና በጣም እነዚህ በእድገት በህብረት ጊዜ የሚሰራውን ስራ በተለይ የማስተማሩ ፊደል ማስተማሩ ምኑን እንደግፍ ነበር። ደምቢዶሎ ብስሰራ እንደዛ ነው። ከዛ ተዛውሬ ቦንጋ ቤተክርስቲያን ኃላፊ ሆኜ ሄድኩኝ። እዛ በደንብ ስንሰራ ነበር። ካቶሊክ ቤተክርስቲያን ብዙ ትምህርት ቤቶች
ብዙ ሐኪም ቤቶች ነበራት ገጠር ውስጥ። ብዙ ቦታ ላይ በበቅሎ በእግር የሚካሄድበት ቦታ ነው። ትምህርት ቤት ምንም ያለው መንግስት እንኳን የማይደርስበት ነው። እና ብዙ ጊዜ እላለሁ እኔ እንደዛ ቦታ ላይ ሄዶ መስራት ቀላል አይደለም። እና እዛ ያሉትን መምህራን ወንዶችም ሴቶችን በጣም ነው የማከብራቸው። ምክንያቱም እዛው ነው የሚኖሩት፣ አግብተው ነው የሚኖሩት፣ ልጆቻቸውን ያስተምራሉ። እና ብላክቦርድ መውሰድ ቀላል አይደለም በዛ ጊዜ። በሸክም ወይም በአህያም በፈረስም ለመጫን ከባድ ነው እሱ። ግን ያ ሁሉ ነገር ሄዶ ያስተምራሉ እና ብዙ የተማሩ አሉ። ደግሞ ኢትዮጵያውያን ጎበዞች ናቸው። በተለይ ክፍለ ሀገር ያሉ ልጆች ለትምህርት ትልቅ ፍቅር አላቸው እና እናስተምር ነበር፣ እናክም ነበር። ትልቅ እርሻ ነበረን ጎጀብ ላይ ብዙ ድሆች ገበሬዎችን ያሰፈርንበት ነበር እና በቆሎ በጣም ሰፊ ነው። እዛ ጊዜ የነበሩ በጣም ባለሀብት እንደነ ቀኛዝማች ተካ የጋኑ የሚባሉ ይሄ ምንድነው አናናስ እያደረጉ ወደ ውጭ ላይ ኤክስፖርት ለማድረግ እኛም በቆሎ ምናምን በቆሎ ኩንታሉ 8 ብር እና አይ ይሄ አይሆንም ተባለ። ስለዚህ ገበሬው ስፔሻላይዝ ያድርግ ወደ ቅመማ ቅመም፣ በርበሬ፣ እርድ እንደዚህ ሲያደርግ ጥሩ ገንዘብ ያመጣቸው። እዚህ መጥተው ነው የሚሸጡት የነበረው እና ለቀለም ፋብሪካ ለምን እንደዚህ ይሸጡ ነበር። በደንብ ገንዘብ ያገኙ ነበር። እዚህ መጥተው ሲሄዱ ትላልቅ ቴፕ ገዝተው መጡ እነሱ። ይሄ ሙዚቃው ይሄ እንዲህ ተሸክመሽ ሁለት ሬዲዮ ለመስማት እሱን ይዘው ሲመጡ እንግዲህ በዛ ጊዜ የነበረው አመለካከት እነዚህ ንዑስ ከበርቴዎች እያደረጉ ነው፣ ቡርዣ እያደረጓቸው ነው ተብሎ በሙሉ ተወረሱ። እንደገና ወደ የገጠር ወደ የሙሉ ተመለሱ። ሌሎች ወደ ኢንቨስትመንት እየተሻገሩ ያሉትን ማለት ነው። ትንሽ እንቅስቃሴ ያደረጉት ነው። አዎ እሱ ያን ጊዜ ነው እንግዲህ ሁሉም ሚስዮናውያን ይውጡ ተብሎ ታዘዘ በደርግ መንግስት። እዛ አካባቢ ብቻ ከፋ ውስጥ እና አሜሪካውያን፣ ፊኒሽ ሚሽን፣ አውሮፓውያን፣ የመካነ ኢየሱስ ሌሎችም ሁሉ ሲባረሩ ካቶሊክም ተባረረ። እኔ በዛን ጊዜ ተረክቤ አብዛኛውን ቦታ ሰራ ነበር። የእኛ ቤት የነበረው ተወረሰ። ይቺ ብርጭቆ የኔ ነው ካልኩኝ እንትን አንታ ምንድነው ደረሰ እና እንደዛ እየሰራው ሳለ በኋላ ላይ በእንዲህ አይነት ሁኔታ መቀጠል ከባድ መሆኑን ተገንዝበን እኛም እንደምንም ልፍጨረጨር በዛ ጊዜ ስምሰራ ነው። ያን ጊዜ ነው የታሰርኩት እኔ ጅማ። እኔ ብቻ አይደለሁም፣ ብዙ ታስረዋል። ቅድም እንዳልኩት የመካነ ኢየሱስ ቄስ ይተፋ ጎበና፣ ብዙ ኦርቶዶክሶች፣ ብዙ ሙስሊሞች በእምነት ብቻ። ምክንያቱም በዛ ጊዜ የነበረው አመለካከት እምነት የእድገት ጸር ነው። አዎ ለዚህ እጃቸውን ወደ ሰማይ እንዲህ እያደረጉ እያንጋጠጡ ድሃውን ይበዘብዛሉ እያሉ አመለካከት ነበርና ይሄ አልነበረም። ግን በዛ ሁኔታ ነው እዛ የታሰርኩት። በጣም ይገርማል። እንግዲህ አባ ደምረው ተብለው ነው ያን የሚጠሩት። በሞተር ነበር የሚንቀሳቀሱት። በብዙ ስነ ምግባር፣ በጎነት እንደዚሁም ደግሞ ልጆችን በህፃናት እንዲማሩ በማድረግ ማህበረሰቡን በማነቃቃት የነበሩ ሰው እስር ቤት ቀላል ነገር አይደለም እና እዛ ሲገቡ ምን አይነት ነገር ጠበቀውት? ለስንት ጊዜ ሲቆዩ እንደው ምንስ ነገር አንዳንድ ነገሮች ስለሚያስተምሩ እዛ ያዩት ነገር አንድ የህይወት ተሞክሮ አይደል? አንድ የህይወት መመልከቻ ነውና እዛ ውስጥ ምን አዩ? እንደው እኔ መጀመሪያ የታሰርኩት ተጠልፌ ነው። ፖስታ ቤት አጠገብ ሞተር ሳይክሌን አስቀምጬ ገብቼ ፖስታ ለመላክ በየቦታው አድርጌ ስወጣ ነው ታየሁኝና በእግር በፈረስ የምንፈልገው እዚህ አለ ተብዬ ለፖሊስ አስተዳደር ተነግሮ ፖሊስ መጥቶ በዝግ ላንድ ሮቨር በዛ ነው ተወሰድኩ። ጅማ እስር ቤት። ጅማ እስር ቤት ከባድ እስር ቤት ነው። ድሮ በጣሊያን ጊዜ የተሰራ ነው። ጣሊያኖች ያን ጊዜ ከአልባንያ ከሚባልም ሀገር ሰዎች ይዘው መጥተው ነበር፣ መሐንዲሶች እና 7 በር ነው ውስጥ የሚዘጋው እና እዛ ውስጥ አንድ ክፍል ውስጥ ለብቻዬ ታሰርኩ እና ከሌላ መገናኘት የለም።
ትንሽ መስኮት አለች ላይ በሷ ብቻ ነው ብርሃን የምትገባው። ጨለማ ነው እና በሷ ትንሽ ወፎች ምኖች አንዳንዴ መጥተው ሰላም ብለውኝ ይሄዳሉ። ቀናባቸው ነበር በወፎቹ። ሰው አላገኝም። እና ደግሞ የሚገርመው ምንድነው እኔ የታሰርኩበት ክፍል ለምሳሌ በሁለት ትሆን ይሆናል ክፍሏ እና እዛ ውስጥ ወደ 14 የሚሆኑ የሰከንደሪ ተማሪዎች ታስረው ነበር ከኔ በፊት ተረሽነዋል። 14 የሰከንደሪ ተማሪዎች ናቸው። በዛን ጊዜ ምንድነው እልቂቱ በደርግ ዘመን ታሪክ ያው መጽሐፍ ቢመረመሩ የሚታዩት የቀይ ሽብር፣ የነጭ ሽብር፣ ኢሃፓ፣ ኢጫት፣ ቢኤሶ ምን እያለ ብዙ ቡድኖች ነበሩ። በዛ ምክንያት ወጣቶች በዛ ተረሽነው የነሱን ብርድ ልብስ የነሱ ምንድነው ሰሌን አንጥፌ ነው እዛ የተኛሁት። መኝታም የለም ባዶ ክፍል ነው በቃ የት እንዳለሁም የሚያውቅ የለም። እና እኔ እዛ በቃ እንትን አልኩኝ። ይገርማል በእውነቱ አዝናለሁ። በደርግ ጊዜ ኢትዮጵያ ብዙዎች ልጆቿን ነው ያጣችው። የተማሩትን ነው ቅድም እንዳልኩት ገጠር የተማሩት ተምረውም ለቤተሰብም ለሀገር የሚያስብ ትውልድ ለራሱ አልነበረም። ያንን ትውልድ ነው ብዙውን ያጣ ነው። እና እዛ 1 ወር ነው የቆየሁትና በኋላ እኔ እዛ መታሰሬን ሌላ ቦታ ያሉት በተለይ የመካነ ኢየሱስ እና ሌሎች የወንጌላውያን አባላት አባ ደምረው እዛ ታስረዋል ብለው ካወቁ በኋላ ምን ትፈልጋለህ? እዚህ መታሰሬን ንገሩልኝ እንድታው የት እንዳለው ሰው ይፈልጋል እኮ በየሆስፒታሉ በየቤት የት ሄዱ ብሎ እና እዚህ ነኝ የታሰርኩ ብሎ ያችን መልእክት ወንጌላውያኑ ጎበዞች ናቸው አወጧት ያችን መልእክት። እና በዛ አንድ ስልክ ተደውሎ አባ ተክለ ሃይማኖት የሚባሉ የኔ ማህበር የላዛሪስ ማህበር አባል ነበሩና ለሳቸው ተነገራቸው። መጡ እሳቸው ፍራሽ ይዘው ደግሞ ምግብ ይዘው መጡ። ምንድነው እርስዎ ምንድነው የሚፈልጉት? አይ አባ ደምረው የሚባሉ እዚህ ታስረዋልና ለሳቸው ነው ያመጣሁት። ማን ነገሮት? ስልክ ተደውሏል። ሊታሰሩ እሳቸው። ማን ነው ስልክ የደወለልዎት? ተናገሩ። እናንተ ትሆናላችሁ እንግዲህ ከዚህ ይሆናል አሉ። አይ ምንም አያውቁም ተብለው ተለቀቁ። እኔም እንትኔን አገኘሁኝ መኝታ እና ምግብ በቀን 1 ጊዜ እንዲገባልኝ ተፈቀደልኝ። ከባድ ነው የዛ ጊዜ ስር እንግዲህ ሌሊት ሰው እየተወሰደ ሲረሸን እንሰማለን። በፊት የነበሩም አሉ የተባሉ ይሆናሉ። ከዛ ከ1 ወር በኋላ እኔ ከሌሎቹ ጋር እንድታሰብ ተደረገ እና በአጠቃላይ 7 ወር ነው የታሰርኩት። 1 ወር ለብቻ ዝግ፣ በኋላ 6 ወር ከሌሎች ጋር። በጣም የሚገርም ነው እኮ ይሄ። በጣም የህይወት እንግዲህ 7 ወር በህይወት ውስጥ እጅግ በጣም ሰፊ ጊዜ ነው። ያው ብዙ ነገር አይተውበታል ብዬ አስባለሁ። ግን ደግሞ በእምነትም በተለይ በእንደነዚህ አይነት እምነቱ ስላለ ሰው የሆነ ጽናትን ይሰጣል። የሆነ የፈተናን ማለፍ መንገድን የሚያሳይ ይመስለኛል። እና ብርቱ ሆነው ያንን ጊዜ አልፈዋል። መልካም እሱ ከዛ በኋላ በተለያዩ ቦታዎችም ዞረዋል። እና ቀደም ሲል አነሳዋለሁ ብዬ የነበረውን ጥያቄ አሁን ላምጣ። ኢትዮጵያ ውስጥ በዞሩባቸው ቦታዎች ደምቢ ዶሎም፣ ነቀምትም፣ ጅማም ሌሎችም ቦታዎች ላይ በጣም ብዙ ዞረዋል። የተወለዱበትንም አካባቢ በደንብ ያውቃሉ። እና ስለ ኢትዮጵያ በጣም አጽንኦት ሰጥተው የሚናገሯቸው ንግግሮች አሉ። እንደው ያ ይሆን ተዘዋውረው ያዩቸው ቦታዎች ለሀገሮት ለኢትዮጵያ ያሉት ነገር ላይ ምን አይነት ሀሳብ ሰጡት? ምን አይነት እሳቤን ጨመረሉት? የተለየ የራሱን እይታ ስላለ ብዙ ጊዜ የሚናገሯት ነገር ስላለች እውነት ነው። ምክንያቱም አገርን ማወቅ ትልቅ ጸጋ ነው። በእኛ ጊዜ እግዚአብሔር ይመስገን ካቶሊካዊ ቤተክርስቲያን በምትሰራበት አካባቢ በሙሉ እንጓዝ ነበረ። ለማስተማርም ሆነ ለመማር ሆነ ለመጸለይ ሆነ ሱባኤ ለመግባት ይሁን እንጓዝ ነበር እና
ትልቁ ጉዞ ያደረግነው እኛ ያኔ ላዛሪስ 12ኛ ክፍል እንደጨረስን በቃ እነዛ 12ኛ ጨረሱ ተብሎ እስቲ አንድ ምንድነው ጉዞ እንስጣቸው ተባለና ከዚህ አስመራ ሄደናል። አስመራ ምጽዋ ምን ወደ በጎንደር ነው የመጣነው። በደሴ ሄደን በዛ ነው የመጣነው። በ20 ብር ነው አውቶቡሱ 20 ብር በዛን ጊዜ 20 ብር እና የኢትዮጵያም ኢኮኖሚ ሁኔታ እንዴት እንደሆነ ያሳያል። ሁለተኛ ደግሞ በአውቶቡስ በሰላም መጓዝ እንደሚቻል እና ምግቡ ምኑም ሁሉ ርካሽ ነበር ያኔ። በአንድ ብር ከ50 ምን ሁሉ ምሳሽን ምን በልተሽ ነው የምትሄጂው። እና ያን ሁሉ ኢትዮጵያን ያየነው በካቶሊክ ቤተክርስቲያን አማካኝነት ነው። ደግሞ ኢትዮጵያ እንዴት ሀብታም መሆኗንም የሚታየው ሰው ሲጓዝ ነው፣ ሲያይ ነው፣ ከአካባቢው ወጣ ሲል ነው። እና ወደ ደቡብ ለምሳሌ ወደ ወለጋ፣ ወደ አርባ ምንጭ ብቻ ወደ ሲዳሞ፣ ወደ አርባ ምንጭ ስንሄድም እንደዚሁ ነው። እና በዛ አይነት ነው ኢትዮጵያ ያየ ነው። እና ቅድምም እንዳልኩት ደግሞ በእኛ ትምህርት ቤት ውስጥ ከሁሉ ኢትዮጵያ የመጡ ተማሪዎች እንማር ስለነበረ የዛ ፍቅር ነበር፣ የአንድነት ፍቅር ነበር፣ አንድነት ፍቅር ነበር። ከዚህ ቦታ መጣ ከዛ ቦታ መጣ ምን የለም። አንቺም ተነስተሽ በምትጓዥበት ጊዜ በኢትዮጵያዊነትሽ ነው የምትጓዥው የምትጎበኘው። እና እኔ በዛን ጊዜ ኢትዮጵያን ማየቴ የኢትዮጵያን ሕዝብ ፍቅር ማየቴ ኢትዮጵያ ታላቅ መሆኗን ነው የተረዳሁትና በዚህም መንፈስ ስለ ኢትዮጵያ ታሪክ ማንበብ፣ ስለ ኢትዮጵያ ጂኦግራፊ ማጥናት፣ መመራመር ሁልጊዜ የምወደው ነው እና አሁንም ቢሆን ስለ ኢትዮጵያ ሕዝብ ታሪኩም ሆነ ማንነቱን ለልጅ ልጅ ማስተላለፍ ትልቁ ሀብትና ጸጋ መሆኑን ገነዘባለሁ እና በዚህ መንፈስ ነው እንግዲህ ለኢትዮጵያን ያወቅኳት ልልሽ ነው። በጣም ጥሩ፣ እንመለሳለን። የተከበራችሁ የፋና ፖድካስት ቤተሰቦች አሁንም ቀጥለናልና የመድኃኔዓለም ወጣት መዘምራን ማህበር የዘመሩልን ዝማሬ ደግሞ በመሃል አንድ ወደ እናንተ እናድርስና ቆይታችንን እንቀጥላለን።
ልደቱ ይሁንለት። ተወለደ ተወለደ መድናችን በበረት ውስጥ ተወለደ ንጉሳችን ተወለደ ተወለደ ለሁላችን በበረት ውስጥ ተወለደ የኛ ጌታ። የመድኃኔዓለም ወጣት መዘምራን ማህበርን አሁን በድጋሚ እናመሰግናለን። በመሀል አሁንም ዝማሬዎችን እንጋበዛችኋለን። ቆይታችን እንደቀጠለ ነው። ለዚህ ይመስለኛል ስለ ኢትዮጵያዊነት አሁን ስላነሳን የኢትዮጵያ አየር መንገድ በአንድ ወቅት ወደ ደብረዘይት ወይም ቢሾፍቱ አካባቢ ላይ የደረሰውን አደጋ ሁላችንም እናስታውሳለን እና እዛ አካባቢ ላሉ ሰዎች የተለየ እውቅናና የተለየ ስሜት አድሮቦታል። ያ የሆነው ደግሞ እርሶም ሲናገሩት በተለያየ ቃለ መጠይቅም ላይ እንደዚሁ ሲናገሩት ሰምቻለሁ እና ያ ህዝብ በዛ ቦታ ላይ ለወደቁት ወይም በዛ ቦታ ላይ ላለፉት ሰዎች ዜግነት፣ ብሔር ማንንም ሳይለይ ዘክሯቸዋል፣ አስቧቸዋል ይላሉ እርሶ እና ለዛ ህዝብ እንደው ምን አይነት ስሜት እንዳሉት እኔ ደግሞ በራሴ ከእርሶ አንደበት ብሰማው ደስ ይላል። እውነት ነው። እኔም በታላቅ ክብር ነው ያንን ህዝብ ማነሳው ሁሉ ጊዜ እና ኢትዮጵያ የሰው ዘር መገኛ ናት እንላለን። አሁን የኢትዮጵያ ቱሪዝም ሚኒስቴር ምድረ ቀደምት ይላታል ኢትዮጵያ። እውነትም ነው። እኔ የምጨምርበት የሰው ዘር መገኛ ናት፣ ምድረ ቀደምት ናት፣ ግን ደግሞ የሰው ዘር የሚከበርባትም ሀገር ናት። በዚች በቅርብ ጊዜ በ50 ዓመት ውስጥ በምን ውስጥ ባየነው ሁኔታ ኢትዮጵያ አትለካም። ይሄም ምስክርነት የሰጡን አንቺ እንዳልሽው ይሄ በዚህ በኤጀሬ እና በጨፌ ዶንሳ መካከል ያ አይሮፕላን ሲከሰከስ ወደ 157 ሰው ነው የሞተው። የኛም ወገኖች ብዙ ሞተዋል ኢትዮጵያውያን። አስታውሳለሁ የኛ ጽሕፈት ቤት የካቶሊክ ሲአርኤስ የሚባለው የካቶሊክ ሪሊፍ ሰርቪስስ 4 ሰው ነው ያወጣነው። ወደ ኬንያ ይጓዙ ነበር እና ግን ከዛም በላይ ከአሜሪካን መጣ፣ ከካናዳ፣ ከአውሮፓ እንዲሁም ከመካከለኛው ምስራቅ ከእስያ የነበሩ ሰዎች ሁሉ በአንድ ጊዜ ነው የሞቱት እና እዛ ሲሞቱ ማን ነው ሀዘን የተቀመጠው? ኢትዮጵያውያን ናቸው። ገበሬ ማህበር እኮ ነው እዛ እና እናቶች ነጠላ ዘግዝቀው መጥተው አልቅሰው ሰልስቱን አውጥተው 7ቱን 12ቱን 30ውን እያሉ ሲያለቅሱ ገረመን። ምክንያቱም እኔ ያስታውሳለሁ ያን ጊዜ እርቀ ሰላም ኮሚሽን ውስጥ ሰብሳቢ ነበርኩና እና እዛ ቢሾፍቱ ምንድነው ይሄ ያቺ ትልቅ ሪዞርት ያለበት ቦታ ላይ ስብሰባ ነበረ እና ስንሰባሰብ ለ45 እንደዚህ ፖለቲካ ፓርቲስ አባላት ነበሩና ለነሱ የነገርኳቸው ይሄ እኮ የሰላም ሀገር ነው፣ አባቶቻችን እናቶቻችን ያወረሱን ትልቅ ሀገር ነው፣ የምንከባበርበት የምንደጋገፍበት ሀገር ነው። ለዚህ ብቻ አይደለም ለሌላም የምንተርፍናል። ለአይሁዶች ተርፈናል፣ ለክርስቲያኖች፣ ለሙስሊሞች ሁሉ ወደዚህ የመጣ ሁሉ ኢትዮጵያ ትቀበለዋለች። በቅርቡም የሶሪያ ስደተኞች መጥተው እንኳን እሱን ተቀብለናል። ያን ስንወያይ ነበርና እሺ እና እባካቸው ትንሽ ገበሬ ማህበር አለ እዛ ሄደን ጠይቀን እንምጣ። ለምን ትምህርት የሚያስተምሩናል። ምን ያስተምረናል ገበሬ ማህበር የሚል አመለካከት ነበራቸው። ግን በኋላ ሄድን እና እዛ ያንን ህዝብ ስናየው
የሰው ልጅ ክቡር ነው። እዚህ የሞተው ሁሉ ቤተሰብ አለው፣ ወላጅ አለው። ከአሜሪካዊ ይሁን አውሮፓዊ፣ ቻይናዊ ወይም አፍሪካዊ ቤተሰብ አለው፣ ክቡር ነው፣ በእግዚአብሔር ምሳሌ የተፈጠረ ነው ብለው ነው ያለቀሱት። እና ይሄንን ማን ነው የሚያደርገው? ይሄንን ከየት አመጣ ይሄ ህዝብ ስል ከአያቶቻቸው፣ ከቅርብ አያቶቻቸው፣ ከእምነታቸው፣ ከሃይማኖታቸው፣ ከባህላቸው ነው ያመጡትና ያስተምሩናል። እኛ ከዚህ ወንዝ ማዶ ኦሮሞ፣ ከዚህ ወንዝ ማዶ አማራ ብለን እየተጣላን ነው። እነሱ ግን ከዛ ሁሉ መጥቶ እዚህ የሞተው ክቡር ነው ብለው ለቅሶ ላይ ናቸው። እና ትልቅ ትምህርት ነው የሚሰጡን በማለት እኛ ካቶሊክ ቤተክርስቲያን በዛን ጊዜ በእውነቱ ይህ ህዝብ ትልቅ መሆኑን በማወቅ ከቦይ እና ከዚህ የእሱ የሰለባው የሆኑት ቤተሰቦች ተነጋግረን የእኛም ጽሕፈት ቤት ጨምረንበት ይሄ ህዝብ ይገባዋል ብለን 3 ውሃ ቆፍረናል። ለነሱ ንጹህ ውሃ እንዲያገኝ 1 ጤና ጣቢያ እና 2 ትምህርት ቤት አድርገናል። አሁን የኢትዮጵያ አየር መንገድ እየሰራ ነው። ኦርቶዶክስ ቤተክርስቲያን ትልቅ ቤተክርስቲያን እየሰራች ነው። መብራት ደግሞ መንግስት እንደሚያስገባላቸው ተስፋ አድርጋለሁ። ምክንያቱም ይሄ ህዝብ ማለት እነዚህ ሰዎች አውሮፓ ወይ አሜሪካ ቢሆን ስንትና ስንት እናንተ የሚዲያ ሰዎች ስንትና ስንት ዶክመንታሪ ትሰሩበት ነበር እና ይሄ እንዲህ አይነት ህዝብ ያለባት አገር ናት ኢትዮጵያ። እና ተስፋ አንቆርጥም እኛ በኢትዮጵያ በእናት ተስፋ አይቆረጥም አይደለም። ግን ደግሞ ትልቅ ህዝብ መሆናችን መርሳት የለብንም ለማለት ነው ሁልጊዜ ያንን ማለት ነው። መልካም። እንደዚህ ደግሞ ስለ ኢትዮጵያ ስለ ሀገራችን ያው ብዙ ስራዎችን ስለሚሰሩ ነው ስለ ሀገራችን ብዙ ነገሮች ያነሳው በእርቀ ሰላም ኮሚሽን ውስጥ በተለያዩ ማህበራዊ ስራዎች ውስጥ እንደው የእርሱ አበርክቶ ሚና ትልቅ ስለነበር ነው እነዚህን የሀገር ውስጥ ጥያቄዎች ያነሳውትና ወደ መንፈሳዊ ህይወቱ ደግሞ እንመለስ። እንደው ቀደም ሲል መግቢያ አካባቢ ላይ ስናነሳ የነበረውን አንድ ታሪክ እናነሳለን አስቀድመን። በጭውቱ መሃል ላይ መሆን የሚፈልጉት የነበረው ትልቅ መሪን ወይም ትልቅ ቦታን መጫወት ነበር። ግን ደግሞ በህይወት አጋጣሚ ፈጣሪ ደግሞ እውነተኛውን ጸሎቱን ሰምቶ ይመስለኛል ለዚህ ቦታ ላይ እንዲቀመጡ አድርጎታልና ወደ ካርዲናልነት መጥተዋል። ይህ ትልቅ ቦታ ነው። የኢትዮጵያ ካቶሊካዊት ቤተክርስቲያን ካርዲናል ነው እርሶና መጀመሪያ ከነበሩት ካለፉበት ህይወት ከመጀመሪያ ከነበሩበት እንግዲህ በልጅነት ሆነው መንፈሳዊ አገልግሎትን የጀመሩት ፍላጎት ያደረቦት ዛሬ እዚህ ጋር ደርሰዋልና ምን አይነት ስሜት አሉት? እንደው ይህንን ትልቅ ኃላፊነት ተቀብለው እያገለገሉ ይገኛሉና እዚህ ቦታ ላይ መገኘት በራሱ ምን ትርጉምና ምን ስሜት ይሰጡታል እርሶ? በእውነቱ የኛ ማህበር የላዛሪስት ማህበር መስራች ሴንት ቪንሰንት ደ ፖል ይባላል። እሱ የድሆች አባት ነው እና ድሆችንም ማገልገል የፈለገው በኋላ ላይ ነው በእድሜው። በፊት እሱ እንደ ማንኛውም በዛ በፈረንሳይ ሀገር ካህን ሆኖ በየቦታው እያገለገለ ብዙ ገንዘብ እያገኘ ትልቅ የራሱን ቤተሰብ ለመመስረት ነበር ሀሳቡ። በኋላ ግን ድሆችን ሲያገኝ ነው ልቡ የተለወጠው። በእኔም ህይወት በተለይ በገጠር ውስጥ መስራቴ ወደ ህዝብ ወርዶ ከህዝብ ጋር አብሮ መሆንን እግዚአብሔር ስለሰጠኝ ይህንን እድል በማስተማርም ሆነ በሌላውም ሁኔታ ከህዝብ ጋር መኖርን ከህዝብ መማርን እግዚአብሔር እድል ስለሰጠኝ የትህትና መንፈስ ነው ያገኘሁት እንጂ እኔ ወደዚህ ወደ አዲስ አበባ መጣለሁ ብዬ በካቴድራል እንደዚህ ሊቀ ጳጳሳት ሆኜ ካርዲናል ሆኜ እሰራለሁ ብዬ አላሰብኩም ነበር። እንዲያውም ምኞቴ ሁልጊዜ ገጠር ውስጥ ለመስራት ነበር ህዝብ ጋር ሆኖ። በኋላ ላይ ነው እንግዲህ ቅድም አንቺ እንደጠየቅሽው ከዛ ከእስር ቤት ከወጣሁ በኋላ እንደገና ሮም ሄጄ እንደገና ይህንን ሶሺዮሎጂ ኢኮኖሚክስ ምንሉ ተምሬ ከተመለስኩ በኋላ እዚህም እንደገና የማስተማር ኃላፊነት ተሰጥቶ ነበር በቅዱስ ፍራንቺስኮስ የስነ መለኮት የምን ትምህርት እና አስተምር ነበር እዛም። ግን ከዛም በኋላ እንደገና
ጎጀብን ወይም ማነው ጊቤን እንዳትሻገር ተብዬ ተሻገሬ እንደገና ወደ ጅማ ተመድቤ ነበር። እና ያው ምክንያቱም እንዴት ተመለስኩኝ? ያን ጊዜ ስመለስ ከመመለሴ በፊት እዚህ ስመጣ እኔን ያሰረኝ ሰው ታስሯል። 20 ዓመት ታስሯል። ሄድኩኝ ልጠይቀው፣ ታስሯል። ይቅርታ በድዬሃለሁ አለ። ይቅርታ አድርግልኝ። እኛ ይቅርታ ያደረግንልህ የታሰር ጊዜ እና ቄስ ጎበና ይተፋ ጎበናን አብረን ሄድን የጠየቅነው። እና ምንድነው የእግዚአብሔር ታምር ልዩ ነው። እና አሁን እኔን ያሰረኝ ታስሯል ብዬ እኔ ቂም በቀል መወጣት አለብኝ ወይስ ይቅር ማለት አለብኝ? በኢትዮጵያ በካቶሊክ ቤተክርስቲያንም ደግሞ ያስተማሩን አባቶች የይቅርታ ማባስ ነው። ይቅርታ ትልቅ ኃይል ነው። ይቅር የሚል ሰው እኮ ለራሱ ነው ጸጋን የሚያገኘው፣ እረፍት የሚያገኘው። ይቅር ካላለ ነው እንቅልፍም የለውም ምንም የለውም። ሁሉ ጊዜ በንዴትና በቁጭት ውስጥ እንዲኖር ነው የሚያደርገው። ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ በፊት የነበሩት ርዕሰ ሊቃነ ጳጳሳት እኔም እዛ ሮም እያለሁ የነበሩት ጥይት የተኮሰባቸውን ሰው እኮ ነው ሄደው እስር ቤት የጠየቁት እና ይቅርታ ያደረጉለት። አዎ። እና ይሄ ነው ትምህርቱ። እና በዚህ መንፈስ ነው እንግዲህ እኔ ወደዚህ መጥቼ ይህን ሁሉ ነገር በማረግበት ጊዜ አሁንም ቢሆን እግዚአብሔር የሚወደው ትሁትን ልብ ነው። ራስን ዝቅ የሚያደርግ ነው። ሌላውን የሚያከብር ነው። ሌላውን የሚያስቀድም ነው። ስለዚህ በተለይ የተቸገረውን በማሰብ የታሰረውን በመጠየቅ የታመመውን በመጠየቅ ነው እንጂ ለራስ በመኖር አይደለም የሚለው ጸጋ ነው። እንግዲህ እኔንም እዚህ ያደረሰኝ ነው የምለው። በጣም ደስ ይላል። እንደው እንግዲህ በሀገራችን እርስዎ ሁለተኛው ኖትና በተለይ ደግሞ የዓለም የካቶሊክ አባት ሲመረጡ እዛ የመገኘት እድል ነበሩት እና ደግሞ በዓለም ላይ መምረጥ እድል ያላቸውም ጥቂት ካርዲናሎች ናቸው። እርስዎ ከጥቂቶቹ ካርዲናሎች መካከል ሆነው እንግዲህ ለመምረጥ እድል አግኝተዋል። ያለፉት አባታችን እንግዲህ ምርጫ ስላልነበር አልመረጡምና እርስዎ መርጠዋል። በመጀመሪያ ሁለት ነገር ቢነግሩኝ ደስ ይለኛል። ምንድነው ለምንድነው ሁሉም ሰው መምረጥ የማይችለው የሚለውንና እንድናውቀው ያክል፣ ከዛ ደግሞ እርስዎ የዚህ አካል መሆኑ መምረጥ መቻሉ እዛ ቦታ ላይ መገኘቱ ምን ይመስል ነበር? ቫቲካን የነበረው ስርዓት እንግዲህ በቤተክርስቲያናችን ሕገ ቀኖና መሰረት ካርዲናሎች ከ80 ዓመት በላይ የሆኑ መምረጥ አይችሉም። መምከር ይችላሉ፣ ምን ማለት ይችላሉ። ከ80 ዓመት በታች የሆኑ ናቸው መምረጥ የሚችሉት። እኔም እዛ መራጮች ውስጥ የገባው ከ80 ዓመት በታች ስለሆንኩ ነው። አዎ፣ በዚህ ነው እዛ ገብተን የሚገርም ነው ጸሎት አድርገን እኛኛው ርዕሰ ሊቃነ ጳጳሳት ፖፕ ፍራንሲስ ካረፉ በኋላ ከቀብራቸው በኋላ 9 ቀን ሱባኤና ምክክር ነበረ እና ከሱ በኋላ ነው ወደ ዝግ ስብሰባ ውስጥ ገብተን የመረጥናቸው ያሁኑ እና ይህንንም ቢያደርግንበት በጸሎት ነው የጀመርነው። መንፈስ ቅዱስ ሆይ አንተ ምራ። ይህች ቤተክርስቲያን ትልቅ ኃላፊነት አለባት። በዓለም ደረጃ የዓለም የህሊና ድምፅ መሆን፣ የዓለም ህዝብ ጋር ከመላው ዓለም ህዝብን ወደ ጌታ ማቅረብ፣ ያለ ልዩነት ማገልገል ቀላል አይደለም። ይሄንን የሚመራንን አንተ አገልጋይ ምራን ብለን ጸልየን ነው ገብተን በምርጫ ያደረግነው ማለት ነው። በአንድ በኩል ይህች ለስንትና ስንት ዓመታት የቆየች ቤተክርስቲያን ካቶሊካዊ ቤተክርስቲያን እንዴት ርዕሰ ሊቃነ ጳጳሳትን እንዴት እንደምትመርጥ እንዴት እንደምትጸልይ ይሄንን ማየቱ በጣም ነው ያስደሰተኝ። ሌሎቹንም አግኝቻለሁ። ከመላው ዓለም እኮ ነው ይመጣ። እኔም እዛ ኢትዮጵያን ወክዬ እዛ መገኘቴ በጣም ትልቅ ደስታ ነው የተሰማኝ። ሆኖም ደግሞ ትልቅ ኃላፊነት ነው።
ምክንያቱም ማንን ነው ለዛ ኃላፊነት የምናጨው ብለን በምናስብበት ጊዜ በጸሎት መንፈስ ነው እና በአንድ ቀን ተኩል እኮ ነው የመረጥነው። ሌላ ጊዜ እኮ ረጅም ጊዜ ይሄዳል። ይሄ ግን መንፈስ ቅዱስ ስለመራን ወዲያው ርዕሰ ሊቃነ ጳጳስ ተመረጡ። ይህንን ኃላፊነት ይቀበላሉ ወይስ አይቀበሉ ብለው የተባሉት ይቀበላሉ አሉ። በቃ ስም ምረጡ ተባሉ። ስማቸው ሌዮ ተባሉ። አንበሳ ማለት ነው እንግዲህ ሌዮ በላቲን። ብዙ ሌዮ የሚባሉ ነበሩ እና እሳቸው ሌዮ 14ኛ ተባሉ። ለህዝቡ ቀረቡ እኚሁና ጳጳስ አግኝተናል፣ እሳቸው ናቸው። በቃ አለቀ። በጣም ደስ ይላል። እጅግ በጣም ደስ ይላል። ወደ 2 ጥያቄዎች ብቻ ይቀሩኛል። ደግሞ አንድ ዝማሬ ሰምተን እንመለሳለን። የመድኃኔዓለም የካቶሊክ መድኃኔዓለም ቤተክርስቲያን ወጣት መዘምራንን ዝማሬ ደግሞ አንድ ዝማሬ አሁንም በድጋሚ ተገባብዘን እንመለሳለን። ከካርዲናል ብርሃነ ኢየሱስ ሱራፌል ጋር ያለን ቆይታ አሁንም እንደቀጠለ ነው። ጥሩ ጊዜ ይሆንላችሁ። Italy,
የገና በዓል ወይም ልደት በዓል ዋዜማ ላይ የካቶሊክ ቤተክርስቲያን ግርግም ሰርታ ያንን ግርግም በምሳሌነት በማስቀመጥ ሰዎች ስለ ትህትና፣ ስለ ዝቅ ብሎ ስለ ሌሎች መኖርን እንዲማሩ የምታደርግበት አንዱ የምሳሌ አስተምሮቷ ነው። ስለዚህ እስቲ ተምሳሌት ደግሞ ጥቂት ይንገርን። ያው ይሄም እንግዲህ ተጀመረ የሚባለው በመካከለኛው ዘመን ነው። ቅዱስ ፍራንቺስኮስ የሚባል አንድ ቅዱስ ነበርና እሱም ትሁት ቅዱስ ነበር፣ የኢየሱስ አገልጋይ ነው እና በዛን ጊዜ ሁሉም ትምህርት ቤት ገብቶ ትምህርት አይማርም። በቤተክርስቲያንም ውስጥ ምዕመናን የሚማሩት ወይ በስዕል ነው፣ የእመቤታችን ስዕል ወይም የመላእክት ስዕል እንደዚህ ተስሎ በቤተክርስቲያን ውስጥ በዛ ነው የሚማሩት። አለበለዚያ ደግሞ የገናን ትልቁን ምስጢር ጌታ እንዴት ራሱን ዝቅ አድርጎ እንደተወለደና በዛን ጊዜ መላእክት እንዴት እንደዘመሩ ለማስተማር ቅዱስ ፍራንቺስኮስ በጣሊያን ሀገር አሲዚ የምትባል ከተማ አካባቢ ይሄንን ግርግም ሰርቶ በትንሹ ማሳየት ጀመረ በየቤተክርስቲያኑ በየው። በኋላ ያ አሁን በየቤተ ጸሎቱ ሄዷል። እኔ ደስ ያለኝ አሁን በአዲስ አበባም እነዛ ግርግሞች እየተሰሩ እየተሸጡ ናቸው። ጥሩ ነው። ዛፍ ቆርጦ እንትን ከማለት የክሪስማስ ትሪ ምናምን የሚባልን ከማድረግ ያ ግርግሙን ማድረጉ ወደኛነት ያመጣዋል፣ ወደ ቤት ያመጣዋል። በዛም ውስጥ ደግሞ እንግዲህ በጎችም አሉ፣ አህያም አለ፣ ሌሎችም አሉ፣ መላእክት አሉ እና ቤተሰብንም ያቀራርባል እና ይህ እንግዲህ በካቶሊክ ቤተክርስቲያን ትልቅ ቦታ አለ እና በየአብያተ ክርስቲያናቱ ይሰራል። በየአደባባዩም ደግሞ ትላልቅ ይሰራሉ አሁን እና ያ ትውፊት ነው እንግዲህ ሄደው ከሱ ጋር አብሮ የሚሄደው ደግሞ እነዛ ሰብአ ሰገል ንጉሶች ስጦታ ይዘው መጡ አይደለም። በገናም ጊዜ እንግዲህ ስጦታ መለያየት፣ አባት ለእናት፣ እናት ለልጆች፣ ልጆች ደግሞ ለወላጅ፣ እንዲሁም ደግሞ ጓደኞች እርስ በራሳቸው ስጦታ ይሰጣጣሉ። ስጦታ ትልቅ ነው። ምክንያቱም እግዚአብሔር ትልቁን ስጦታ ሰጠን፣ መድኃኒታችን ኢየሱስ ክርስቶስን ሰጠን። እኛስ ለእህታችን ለወንድማችን ምን እንሰጣለን የምንለውን በገና ጊዜ እንድናተኩርበት ይረዳናል። እንግዲህ የክርስቶስ ልደት ለብዙዎች ተስፋ ነው። በተለይ ላዘኑት መጽናናት ነው። እጅግ በጣም በህይወታቸው በጣም ብዙ ሰዎች በብዙ አይነት ስሜት ውስጥ ይኖራሉ እና እንደው የመጨረሻ ሀሳቦቻችን ቢሆኑ ብዬ የማስበው ተስፋን ነው። ስለዚህ የክርስቶስ መወለድ ለእንደነዚህ አይነት ህይወት ውስጥ ላሉ በተለያየ በከፋ አይነት ሊሆን ይችላል፣ በስሜት መደበላለቅ ውስጥ ሊሆን ይችላል፣ ተስፋ በቆረጡ ሰዎች ህይወት ውስጥ ምን አይነት ተስፋ ይሰጣል? እኚህ ጥሩ ጥያቄ ነው የጠየቅሽኝ። ምክንያቱም እኚህ ቀድመው የነበሩት ርዕሰ ሊቃነ ጳጳሳት ፖፕ ፍራንቺስኮስ ይህንን 2025 ያለፈውን ዓመት የተስፋ ዓመት ብለውት ነበር። እንግዲህ ኢዮቤልዩ ዓመት ነው በአውሮፓውያን እና የተስፋ ዓመት ብለው አውጀው ሁላችንም በየቤተክርስቲያናችን በየቤተሰባችን የተስፋ ነጋዴያን የተስፋ ተጓዦች እንድንሆን አደራ ብለው ነው የሞቱት እና ተስፋ ለክርስቲያን ትልቁ ስንቁ ነው። ተስፋ ሲኖር እምነት አለ፣ እምነትና ተስፋ ባለበት ፍቅር አለ። ስለዚህ ይህ ደግሞ የተስፋ ዘመን ሲባል ብዙ ነገሮች በእምነት ላይ በእግዚአብሔር ላይ ከተመረከዙ ብዙ ነገሮች ሲለወጡ እናያለን። የሀገራችንም ተስፋ እምነቷና ሃይማኖቷ ነው። የሕዝባችንም ተስፋ እምነቱና ሃይማኖቱ ነው። ሌላ ሁሉ ይመጣል፣ ይሄዳል፣ ይጨመራል፣ ይቀነሳል፣ አይተናል በሕይወታችን። ስለዚህ በተለይ ለወጣቱ ተስፋ እምነት ከሆነ ይህ የተወለደው ሕፃን ብለን የምናስበው ጌታችን መድኃኒታችን ክርስቶስ መጨረሻ ላይ እኮ መስቀል ላይ ሆኖ ተቸንክሮ ሞቶ ደሙን አፍስሶ ነው እርቀ ሰላምን ያወረደልን። የተዘጋውን የገነት በር የከፈተው በዛ ነው እና እንዲያውም መጨረሻ ላይ እንኳን በቃ ተስፋ የለውም የተባለው
አንድ ወንበዴ አጠገቡ ተሰቅሎ የነበረውን ጌታ ሆይ በመንግስት አስታውሰኝ ሲል ዛሬው ነው ወደ ገነት ከኔ ጋር ትገባለህ ነው ያለው። ስለዚህ ወጣቱም በአሁኑ ጊዜ ብዙ ተግዳሮት አለበት፣ ብዙ ፈተና አለበት። ሆኖም ግን ለወጣቱም ተስፋ የሚሆነው እምነቱና ሃይማኖቱ ነው። ስለዚህ በዚህ እንዲጸና አደራላለሁ። ችግር ሊኖር ይችላል፣ ፈተና ሊኖር ይችላል፣ የህይወት መሰናክሎች ሊኖሩ ይችላሉ። ዮሴፍና ማርያም እኮ መውለጃ አጥተው ችግር ውስጥ ነበሩ። ግን ህፃኑ በመወለዱ ሌላ ተስፋ አግኝተዋል። ስለዚህ የእኛም ወጣቶች በዛ ነው እና በሀገራችንም ውስጥ አሁን ተስፋ ኖሮ ሰላም ኖሮ በፊት እኛ እንደፈለግነው በሀገራችን ከሰሜን ወደ ደቡብ ከምስራቅ ወደ ምዕራብ ከምዕራብ ወደ ምስራቅ እንደምንጓጓዘው ወጣቱን መጓጓዝ ቢችል ከዛም አልፎ ደግሞ በፓስፖርት ሳይሆን በአይዲ ካርድ ብቻ ከዚሁ ከኢትዮጵያ ጁባ ቢሄድ አስመራ ቢሄድ ወይ ሞቃዲሾ ቢሄድ ወደ አረብ ሀገር እኮ ለመሄድ አያስፈልገንም። ወደ አውሮፓ መሄድ አያስፈልገንም። ሁኔታችንን እኮ እዚሁ መቀየር እንችላለን። እርስ በርስ መተሳሰርና ማደግ እንችላለን። እንትኑ አለ፣ ሀብቱ ሁሉ እኮ አለ። የደቡብ ሱዳን ነዳጅ የትና የት ነው ያለው? ሞቃዲሾስ ወይም ሶማሊያ ስንት ዓመት ነው በጦርነት የፈረሱ? ስንት ነገር መገንባት ይችላል። እና ይሄም የአፍሪካ ቀንድ አካባቢ አፍሪካ ራሷ ልትቀየር ትችላለች። እና የተስፋ ዓመት በተባለው እኛም ሁላችን የተስፋ መሳሪያዎች መሆን አለብን። እያንዳንዳችን የጌታ ተስፋ፣ የእሱ እምነት፣ የእሱ ፍቅር መሳሪያዎች እንድንሆን የሰላም መሳሪያ አድርገን ጸሎት እያደረግን ነው አይደለም? ዋናው ሰላሙ ከወረደ እግዚአብሔር ሁሉንም ያሳካዋል። በሰማይ ለእግዚአብሔር ምስጋና በምድርም ለሰው ልጅ ሰላም ተብሎ ነው በዓሉም የሚከበረው። አዎ በዛ ነው። በሱ ነው። የመጨረሻው ጥያቄ እና መሰናበቻችን የሚሆነው እንግዲህ ቀደም መግቢያ አካባቢ ለማንሳት ሞክሬያለሁ። ከቆምሳት ስልኮችን እየተቀበሉ የታመሙትን ይጠይቃሉ። በበዓል የተለመደ ልማዶ ነው። ዛሬ እንግዲህ ይህንን ቀረጻ ያደረግነው ወይም ይህንን ቃለ መጠይቅ እያደረግን ያለነው ዋዜማው ላይ ነው። የገና ወይም የልደት በዓል ዋዜማ ላይ ነውና ስለዚህ ይህንን ስራ የሚጀምሩት መቼ ነው? እንግዲህ እንትኑን ገናን ካከበርን በኋላ ጊዜ አለ። ጠዋቱን ከጨረሱ በኋላ ወደ ስልኮት ነው የሚገቡት። ምንድነው ቆሞሳት ምዕመናን በተለይ አልጋ ቁራኛ የሆኑት ሆስፒታል ውስጥ ያሉት ወይም ቤተሰብ የታሰረባቸው ካለ ወይ እነሱ ስልክ ይሰጡኛል። እኔ ያን ስልክ የምደውለው ከገና ማግስት ጀምሮ ባሉት ሳምንቱ እንኳን አደረሳችሁ ነው። ለምንድን ነው? ይሄም ትልቅ ጸጋ ነው። ምክንያቱም ሰው ባልጋ ላይ ታሞ ሲኖር ሰላም የሚለውን ይፈልጋል፣ የሚጠይቀውን ይፈልጋል። በሆስፒታልም ውስጥ ያሉትም እንደዚሁ ነው። በእስር ቤትም ያሉትም ወገኖች እንደዚሁ ነው። በተለይ በአሁኑ ጊዜ የተፈናቀሉ ቤተሰቦች አሉ። እነሱንም ከሰጡኝ ስልኩን ሰላም ማለት እና እንኳን አደረሳችሁ ድምፅ ብቻ እና ይህ እኔ ጀመርኩት አዲስ አበባ ውስጥ። እንግዲህ ሌሎቹም በዙ መንፈስ እንደሚቀጥሉ ተስፋ አደርጋለሁ እና ያው ቤተሰቦቻችን ለሰው መድኃኒት ሰው ነው ሰው እና በዛ ነውና መረዳዳት መደጋገፍ የሚኖረው በዛ ነውና ሰው ወይ ገንዘብ ወይ ትላልቅ ስጦታ አይደለም የሚፈልገው፣ ፍቅርን ነው። ሰላምታ ራሱ ሰላምታው እንዳልሽው እንደሱ። እርስዎ ትልቅ ተግባር ነው እያደረጉ ያሉት። ሰዎቹን እንደዚህ ታሞ ባሉበት ማስታወሽ ባጡበት ሰዓት አስታወሽ ሊኖራቸውም ይችላል፣ ግን እርስዎን የሚያክሉ አባት አስታውሰው እንዴት ነው እግዚአብሔር ይማሮት ማለት ቀላል ነገር አይደለምና የመጀመሪያ እንደው ጥሪውን ሲያደርጉ የስልክ ጥሪ ሲያደርጉ የሚያስገርሙት ምላሽ አግኝተው አያውቁም? ከታማሚዎች ወይም ደግሞ ከሚጠየቁት ሰዎች? አንዳንዶቹ ብዙውን ጊዜ ስልኩን ማንሳት አይችሉም። ታማሚ ነው የሚያነሳው። እኔ እንደዚህ እባላለሁ እንደዚህ
ማን ፈልገው ነው ይላሉ። አይ እንደዚህ የታመሙትን ሰላም ለማለት ነው አስረዳለሁ። መጀመሪያ ሌሎች ደግሞ ያውቃሉ ስለሚያውቁ ነው እንጂ መጀመሪያ ላይ ከባድ ነበረ። አሁን ግን እግዚአብሔር ይመስገን ስደውል ሁሉንም በሰላም አነጋግሬ መልካም ምኞቴን ገልጬ እናንተም ጸልዩልኝ። ሰው ሁሉ ተሰባሪ ነው። ይሄንን እንዲረዱ ባረጋል። እውነት ነው። የዚህ ሁሉ ሰው ጸሎት እንግዲህ ያኖሩታል እርሶን እድሜ ይስጦት ነው የምንለው። እንግዲህ ለእምነቱ ተከታዮችም ለመላው ኢትዮጵያውያንም እንደዚሁ መልእክቶን በዚሁ እንዲያስተላልፉ ይኸው። እሺ እግዚአብሔር አምላክ ለዚህ ለጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ ልደት ዋዜማ በሰላም ያደረሰን የተመሰገነ ይሁን። እንግዲህ ሁላችሁንም እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ በዓለ ልደት በሰላም አደረሳችሁ። መላእክት እንደዘመሩት ክብር ለእግዚአብሔር በሰማይ ይሁን። እንዲሁም ሰላም ለሚመኙ ሁሉ ለሁሉም ጸጋውን በረከቱን ይስጠን፣ ሰላሙን ይስጠን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን እላለሁ። በጣም ነው የማመሰግኖት ካርዲናል እዚህ እንግዲህ በቤቱ ተቀብለውን ስላናገሩን እንደዚሁም ደግሞ ጥሩ አቀባበል ጥሩ ቆይታ ልጅነቱን ጨምሮ ስላጋሩን እጅግ በጣም አድርጌ አመሰግናለሁ። እኔም አመሰግንሻለሁ ቅድስት፣ እናንተንም አመሰግናችኋለሁ ካሜራ ሰዎች። የተከበራችሁ የፋና ፖድካስት ቤተሰቦቻችን እንግዲህ በያላችሁበት ጥሩ የበዓል ፕሮግራም እያደመጣችሁ እየተከታተላችሁ እንደሆነ ተስፋ እናደርጋለን። እንግዲህ ቆይታ ያደረግነው የኢትዮጵያ ካቶሊካዊ ቤተክርስቲያን ሊቀ ጳጳስና የጳጳሳት ጉባኤ ፕሬዚዳንት ከሆኑት ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ጋር ነበር ቆይታ ያደረግነው። እንደወደዳችሁ ተስፋ እናደርጋለን። እንደነዚህ ያሉ አባቶችን ሕይወት ማወቅ እንደምትፈልጉ እናውቃለን እና ስለ ቆይታችን እጅግ በጣም አድርገን እናመሰግናለን። በያላችሁበት መልካም በዓል ይሁንላችሁ።
ዝቅ ብሎ ትሑት ሆኖ ወደኛ መጥቷል። ደስ ይበለን ጌታችን ለእኛ ተወለደልን። የጠፋነው ሊፈልግ እኛን ሊያድን መጥቷልና ኢየሱስ እናስገባው ልባችን። መድኃኒት እርሱ ብቻ ነው ለነፍሳችን። ፍቅር ሳበው ንጉሡን ከዙፋኑ አወረደው። በድንግል ማኅፀን ማደራሻው ትሑት ሆኖ በበረት ተወለደ ጌታችን። እኛን ሊያድን ስለ ፍቅር ተወክሎ በኤፍራታ በኩል በኤፍራታ የዓለም መድኃኒት ተወለደ ጌታ